ቲፒኤልኤፍ ያወጣው መግለጫ ነው። ደብዳቤ ማለት ይቻላል። አንዱ በትግረኛ አንደኛው በእንግሊዘኛ የተጻፈ ነው እና ይሄ ዳርዳርታ አለው ብለን አስበናል። አሁን ይሄንን አሉ አልላችሁም፣ ግን ያሉትን ነገሮች እየጠቀስኩ አስተያየቶቼን ነው የምሰጠው እንጂ መጀመሪያ በይዘት ደረጃ እንደዚህ ብዬ አላቀርበውም። አንድ በደብዳቤው ላይ በመግለጫው ላይ ያነሱት ጉዳይ በተለይ ትልቅ ቦታ የሰጡት ጠቅላይ ሚኒስትሩ ፓርላማ ላይ ያደረጉትን ንግግር ምክንያት አድርገው ወይም መነሻ አድርገው ከቲፒኤልኤፍ ጋር አልደራደርም ብለዋል፣ ወይም ደግሞ አልተደራደርኩም ብለዋል ጠቅላይ ሚኒስትሩ እና ተደራዳሪዎቹን ወይም ደግሞ የፕሪቶሪያ ስምምነትን ባለቤት ያደረጉት ግለሰቦችን ነው። ቲፒኤልኤፍን እንደ ባለቤት አላቀውም ብለዋል የሚል ክስ አቅርበዋል። ትልቁ ክስ እሱ ነው። በተለይ ለዓለም አቀፉ ማህበረሰብ ለአንቶኒዮ ጉቴሬስ ወይም ለተባበሩት መንግስታት ዋና ጸሐፊ እንደዚሁም ደግሞ ለአፍሪካ ህብረት ኮሚሽን ዋና ኮሚሽነር የጻፉት ደብዳቤ ላይ ትልቅ ቦታ የሰጡት ይሄንን ነው። እንደ ባለቤት አላቃችሁም ብለውናል። አቃቸዋለሁ ያሉት እነ ጌታቸው ረዳ፣ እነ ጄኔራል ጻድቃንን እና እነ አሰፋ ብርሃን። እነዚህ እኮ ቲፒኤልኤፍን ወክለው የተደራደሩ እንጂ ባለቤት አይደሉም። ጠቅላይ ሚኒስቴሩ ይሄንን ንግግር ፓርላማ ላይ ያደረጉበት ዋነኛው ምክንያት የፕሪቶሪያ ስምምነትን ላለመፈጸም ካላቸው ፍላጎት ጋር የተያያዘ ነው። ባለቤቶቹ እኛንን ከኛ ጋር መነጋገር የማይፈልጉት እኛን ባለቤት የማያደርጉበት ዋነኛው ምክንያት የፕሪቶሪያ ስምምነትን መፈጸም ስለማይፈልጉ የሚል ትልቅ ክስን ያቀረቡት እና ክሱን ከህጋዊ እውቅናቸውም ጋር ሁሉ አያይዘውታል። ህጋዊ እውቅናችንንም ልክ እንደዚሁ ቴክኒካል ጉዳይ አድርገውት ቴክኒካል ጉዳይ ተደርጎ እንዲታይ አድርገውት ከዛ በኋላ ከህጋዊ እውቅናችን እንድንሰረዝ አድርገዋል የሚለው ዋናው የሚያነሱት ይሄንን ነው፣ በተለይ ለዓለም አቀፉ ማህበረሰብ። ስለዚህ ዓለም አቀፉ ማህበረሰብ ጣልቃ ገብቶ አለመግባባቱን በውይይት እንድንፈታ ሊያደርግ ይገባል። ካልሆነ ግን የፕሪቶሪያ ስምምነት የለም ማለት የኢትዮጵያ ብቻ ሳይሆን የቀጠናውም ሁኔታ ወደ አደገኛ ሁኔታ ውስጥ ሊመለስ ይችላል። በፕሪቶሪያ ስምምነት መጥቷል የተባለው መጠነኛ የሆነ ለውጥ እንዲቀለበስ ሊያደርግ ይችላል የሚል ነገር ነው ያነሱት። ይሄ በእንግሊዝኛ ላይ የጻፉት ነው። በትግርኛ ላይ የጻፉት ይሄንኑ ያካትቱና ነገር ግን በትግራይ የደረሰውን ጥፋት አቃለውታል ጠቅላይ ሚኒስትሩ የሚል ሀሳብ ያቀርባሉ። እስኪ ወደ እኔ ሀሳብ ከመሄዴ በፊት ጠቅላይ ሚኒስትሩ ስለ ፕሪቶሪያው ስምምነት ምንድን ነው ያሉት የሚለውን እንስማው። ከዛ በኋላ ሀሳብ እንሰጥበታለን። ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ።
በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆን አለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ጥሶ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። እንድትሰሙት ፈልጌ ነው። ይሄንን ንግግር ነው እንግዲህ እኛን ሳይሆን እነ ጌታቸው ረዳን ባለቤት አደረጉ በፕሪቶሪያ ስምምነት። ይሄ ደግሞ የፕሪቶሪያ ስምምነትን በተናጠል በራሳቸው አይነት መንገድ ለመፈጸም ካላቸው ፍላጎት ጋር የተያያዘ ነው። ፕሪቶሪያም ከሚለው ከፕሪቶሪያም መንፈስ ጋር የተያያዘ ነገር አይደለም እያሉ ያሉት ይሄንን ነው። ከህጋዊ እውቅናቸውም ጋር እያያዙት ያለው ይሄንን ነው። በዚህ ንግግር ውስጥ እነ ጌታቸው ረዳ፣ እነ ጄኔራል ጻድቃን፣ እነ አሰፋ ሲጠቀሱ ተደራዳሪዎች ተብለው እና ይሄ ንግግር ምንም ስህተት የለውም። ተደራዳሪዎች ተብለው እንጂ ጠቅላይ ሚኒስቴሩ እዚህ ጋር ስለ ፕሪቶሪያ ስምምነት ባለቤትነት አላወሩም። እከሌ ነው ባለቤት፣ እከሌ ነው ባለቤት አላሉ። ለምሳሌ በፌዴራል መንግስት በኩል ተደራዳሪዎቹ የሚታወቁ ሰዎች ናቸው። እና ሬድዋን ሁሴን አሉበት። እሱ መሰለኝ የምረው አይደለም። ተደራዳሪዎቹ እነሱ ናቸው። ባለቤቱ ግን የፌዴራል መንግስት ነው። የተደራደርነው ከነዚህ ሰዎች ጋር ነው ማለት ከቲፒኤልኤፍ ጋር አልተደራደርንም ማለት አይደለም። የፕሪቶሪያ ስምምነት ላይ የፈረመው አቶ ጌታቸው ረዳ ነው በቲፒኤልኤፍ ስም ነው። በቲፒኤልኤፍ ስም ነው። ስለ ባለቤትነት አልተነሳም፣ ግን ስለ ተደራዳሪዎች ተነስቷል። ያሉት ያንን ነው። ይሄ ምንድን ነው ችግሩ? እነ ጌታቸው ተደራዳሪ አልነበሩም ነው? አንድ ይሄንን ያዙ። ስለ ባለቤትነት አላወሩም። ስለ ባለቤትነት አላወሩም። ሁለት ያሉት ነገር ይሄንን የጠቀሱት ግራ ስለመጋባታቸው ለማስረዳት ወይንም ደግሞ ስለተረቱት ተረት የወለደችው ያለች ያቀፈችው እናት ነኝ ያለች ያሉትን ተረት ለማስረገጥ ነው። የፕሪቶሪያ ስምምነት የነ ሬድዋን ሁሴን እና የነ ጌታቸው ረዳ ከአደራዳሪዎቻቸው ጋር ሆነው እነሱ የወለዱት ውልደት ነው። ሌላው አቃፊ ነው። ቲፒኤልኤፍም ያው የኔ ወኪሎች ናቸው፣ መርጬ ላኳቸው ናቸው የተደራደሩት፣ ስለዚህ ይቀበላሉ አለ። የፌዴራል መንግስትም ይቀበላሉ አለ። ግን ቁጭ ብሎ ግን ተነጋግረው ስምምነት የወለዱት ግለሰቦቹ ናቸው የጠቀስኳቸው። ጠቅላይ ሚኒስቴሩ እያሉ ያሉት የወለዱት እነዚህ ሰዎች አሁንም መጠነኛ ለመግባባት ቢኖርም በዋናነት ግን በፕሪቶሪያ መንፈስ ውስጥ ሆነው እየተነጋገሩ እየተወያዩ እየተግባቡ ለመስራት ሙከራ እያደረጉ ባለበት ሁኔታ ከርቀት ስለ ፕሪቶሪያ ስምምነት ይሰማ የነበረ አካል ፕሪቶሪያ ስምምነት አልተፈጸመም፣ ፕሪቶሪያ ስምምነት እንደዚህ ሆነ ማለቱ እኮ ነው ያሉት። ዶክተር ደብረጽዮን ይሄን እንዴት ይላል ነው። አቶ ጌታቸው ከሚያውቀው በላይ ዶክተር ደብረጽዮን ያውቃሉ። አያውቅም እኮ እያንዳንዷ ቃል እኮ አልኳቸው። አሁን ለምሳሌ አለመግባባት ሁልጊዜም ስምምነት ውስጥ አለ።
አለመግባባት ሲኖር ወደኋላ ነው የሚመለሱት። ወደኋላ ተመልሰው በወቅቱ ይህንን ቃል ለምን ተጠቀምነው፣ በወቅቱ ይህን ፍሬዝ ለምን ተጠቀምነው፣ ይህን አረፍተ ነገር ለምን አስገባ ነው የሚለውን በዛን ወቅት ላይ የነበረ ንግግር፣ ውይይት፣ ክርክር ነው የሚወሰነው። ያን እነዚህ የተጠቀሱ ግለሰቦች ናቸው የሚያውቁት። እነ ዶክተር ደብረጽዮን አያውቁትም። እነ ዶክተር ደብረጽዮን አንብቦት በተረዱት ልክ ነው ሊሉ የሚችሉት። እነ ጌታቸው ረዳ ግን አንብቦት ብቻ ሳይሆን በወቅቱ የነበረውንም ጉዳይ ከግምት አስገብተው ነው። ስለዚህ እውነት ነው እነ ዶክተር ደብረጽዮን ተጥሷል እያሉ የሚጮሁበት ምክንያት ግራም ያጋባ ነው። ይሄ ሳይገባቸው ቀርቶ አይደለም። ዋናው እዚህ ጋር እንድትጠይቁ የምፈልገው ለምን ማጣመም ፈለጉ? ተደራዳሪዎቹ እነ ጌታቸው ረዳ ናቸው፣ እነ ጻድቃን ናቸው፣ እነ አሰፋ ናቸው። እነዚህ አካላት ተደራዳሪ ናቸው። እንደውም አቶ ጌታቸው ረዳ ልዑኩን የሚመራ ዋነኛው ሰው ነው። ወደ 7 ይመስሉኛል እነሱን መርቶ ሄደው ሰው ነው። አንዴ እኮ አይደለም፣ ከዛ በፊት ራሱ 2 ጊዜ ተገናኝቶ እኮ ተደራድረዋል እኒሁ ሰዎች። የመጨረሻው የፕሪቶሪያ ስምምነት ውጤት ሆኖ ስለመጣ እሱን ነው እንጂ የምንጠቅሰው። ሲሸልስ ላይ እንደገና የሆነ ጊዜ ደግሞ ጅቡቲም ላይ እኮ ተገናኝቶ እኮ አውርተዋል። ዋናው ለምንድን ነው ይሄን ማጣመም የፈለጉት? ለምንድን ነው ይሄንን ንግግር ከአውዱ ውጪ ወስደው ሊጠቀሙበት የፈለጉት? ለምንድን ነው ባለቤትነታችንን ልንነጠቅ ነው የሚል አይነት ጩኸት እያበዙ ያሉት? ይሄን ዘፈን ለምንድን ነው ያበዙት? በነገራችን ላይ ቲፒኤልኤፍ ብቻ አይደለም፣ እያንዳንዱ የቲፒኤልኤፍ ሚዲያ ሂዱ በዚህ አይነት መልኩ ነው የሚዘገው። እያንዳንዱ የቲፒኤልኤፍ ሚዲያ እያንዳንዱ ሆን ተብሎ ነው ይሄንን የጠቅላይ ሚኒስትሩን ንግግር ማጣመም የተፈለገው እና ሌላ ትርጉም መስጠት የተፈለገበት ምክንያት ሆን ተብሎ ነው እንጂ እሳቸው ስለ ባለቤትነትም አላነሱም። ተደራዳሪዎቹ እነ እከሌ ናቸው ነው ያሉት። አዎ። እና ታዲያ የህወሓት ጠቅላላ ጉባኤ ሄዶ ነው የተደራደረው? የህወሓት አባልና ደጋፊ ሄዶ ነው የተደራደረው? ተደራዳሪዎቹ እነ ጌታቸው ረዳ ናቸው። ምንድነው ይሄ እንትኑ? ቃል በቃል እኮ ያሉት ይሄንን ነው ጠቅላይ ሚኒስትሩ። ተደራዳሪዎቹ በህወሓት ስም ነው የመጡት። የድርድሩ ባለቤት የተደራዳሪዎቹ ተደራድረው ይዞት የሚመጡትን ውጤት ባለቤት እሱ ይሆናል። ቲፒኤልኤፍ ይቀበላል፣ ያከብራል። አይ አልቀበልም አላከብርም ደግሞ ካለም በወቅቱ ይችላል። ቢያንስ እኔ የምፈልገውን ነገር ይዞ አልመጡም የሚል ነገር ማቅረብ ይችላል በወቅቱ። 3 ዓመት ሲሞላው ይሄን ማለት አይቻልም። አሁን ግን ቲፒኤልኤፍ እነዚህ ሰዎች ከመንግስት ጋር እየሄዱ ስለሆነ ከኔን ክደው እየሄዱ ስለሆነ ነገ ከነገ ወዲያ በፕሪቶሪያ ስምምነት ላይ ውይይት፣ ድርድር እንደገና ይደረግ ቢባል እነማን ናቸው የሚመጡት? እኚሁ ተደራዳሪዎች ናቸው እኮ የሚመጡት። ይገምገም ሲባል አሁን ደግሞ ግምገማ ራሱ ነው የሚጠይቀው። ይገምገም ሲባል ማን ነው የሚገመግመው? እነዚሁ ሰዎች ናቸው፣ ድርድሩ ላይ የነበሩ ሰዎች ናቸው የሚገመግሙት እንጂ ያልነበረው ዶክተር ደብረጽዮን መጥቶ አሁን ገምጋሚ የሚሆንበት ምንም ምክንያት የለም። አሁን እሷንም ትንሽ የምታስፈራቸው ይመስለኛል። ዋናው ግን የጠቅላይ ሚኒስትሩን ንግግር ጠመም ማድረግ የተፈለገበት ምክንያት ለምንድን ነው የሚለውን በደንብ መጠየቅ ያስፈልጋል። 1 2 በትግረኛ ላይ የጻፉት ላይ ጠቅላይ ሚኒስትሩ የትግራይ ውስጥ የነበረውን ጥፋት አቃለውታል። እንግዲህ አቃለውታል የሚሉት በዋናነት እነሱ እያሉ ያሉት ትግራይ ውስጥ የተዋጋ ነው ቢበዛ 2 ወር ቢሞላ ነው የሚለው ነው። አሁን ምንድን ነው ማቃለል የሚሆነው?
የተዋጋ ነው። ሌላኛው ውጊያ አማራ ክልል ላይ፣ አንዳንዱ ደግሞ እኛ መቀሌ ከገባን በኋላ የነበረ ያልተዋጋንበት ወቅት አለ። ስለ ውጊያ ነው የተወራው፣ ስለ ጥፋት አልተወራም። ውጊያው ትግራይ ላይ የነበረው 2 ወር ቢሞላ ነው እንጂ አብዛኛው ውጊያ የነበረው ሌሎች አካባቢዎች ላይ ነው። ሌላኛውም ደግሞ ያለ ውጊያም ያሳለፍንበትም ጊዜ አለ። ነገር ግን በቃ ይሄ እስክንስማማ ጊዜ ድረስ የነበረው ቆይታ በሙሉ የውጊያ ጊዜ ተደርጎ ይቀርባል። እሱ የተጋነነ ነው የሚሉት። ትግራይ ላይ የደረሰውን ጥፋት ማቅለል አይደለም፣ ይሄ ስለ ውጊያው ነው የተናገሩት። ይሄንን ወስደው ትግራይ ላይ የደረሰውን ጥፋት አቀለሉት። መጸጸታቸውን የማያሳይ ነው ይሄ የሚል ትርጉም ሰጥተውታል። እና ስለ መጸጸት አወሩ። አስባችሁታል? ቲፒኤልኤፍ ስለ መጸጸት ሲያወራ ስለ መጸጸት ቲፒኤልኤፍ የተጸጸተ አካል እንደገና ያ አይነትን ጦርነት በሌላ አይነት መልኩ ለማስቀጠላውን ይሞክራል። የቲፒኤልኤፍ ሰዎች እኮ አልተጸጸቱ። አሁን እነሱ የተጸጸቱ ነው የሚመስሉት፣ ግን አልተጸጸቱም እኮ። እንዴ ድጋሚ ወደ ጦርነት እኮ እንግባ እኮ እያሉ ነው። የተጸጸተ አካል ያንን ጥፋት ሊደግም አይደረደርም፣ አይደክምም፣ እንደገና አይሰራም። በቻለው አቅም በሙሉ ያ አይነት ሁኔታ እንዳይደገም ይሰራል። እነሱ አልተጸጸቱም። ስለ ጸጸት ነው የሚወሩት። ተውት። ፕሬዚዳንት ኢሳያስ አፈወርቂ አይደለም እንደ አደባባይ ላይ ወጥቶ አይቆጨንም ያሉት? በግልጽ ትግራይ ላይ ገብተን ያደረግነው ነገር አይቆጨንም ያሉት ቅርብ ጊዜ ከሳቸው ጋር እኮ ይኸው አግዙን እየተባሉ አይቆጨንም ያሉት። ስለዚህ ትግራይ ላይ የደረሰው ነገር እንደሚያሳስባቸው መስለው እንደገና የሰውን ልብ ለመቆርቆር ለምንፈለጉ ነው። እነዚህን 2 ነገሮች ያዙ። የፕሪቶሪያ ስምምነትን በሚመለከት ጠቅላይ ሚኒስትሩ ያደረጉትን ንግግር ጠመም አድርገው ካዱ። የስምምነቱን ባለቤት ግለሰቦችን አደረጉ በሚል እና አሁን ላይ የትግራይ ውስጥ የተፈጠረውን በደልና እንትን እንደገና ማንሳት የፈለጉት አያነሱትም ነበር። በነገራችን ላይ የማያነሱበት አንዱ ምክንያት ትግራይ ውስጥ የደረሰውን ነገር ስናነሳ ሰው ጦርነትን እንዲፈራ ይሆናል እና አልዋጋምም ይለናል። ማድረግ ያለብን ነገር መክተናል። በአግባቡ ዓለም ሁሉ ዘምቶብን እኛ ግን መክተን ምናምን እየተባለ ሞራሉ ነው ሊነሳሳ የሚገባው ነው የሚሉት። ምክንያቱም እነሱ ፕሪቶሪያ ስምምነትን ጊዜ መግዣ እንጂ የሆነ ጊዜ ወደ ጦርነት እንደሚመለሱ ያውቃሉ። ይሄ ዲያስፖራው ጄኖሳይድ እንደዚህ ሲል አይወጡም። ይሄ ትግራይ እናቶች እንዲሆነው የትግራይ ህፃናት እንዲሆነው ሲባል ደስ አይላቸው፣ በፍጹም ደስ አይላቸው። that is why ዶክተር ደብረጽዮን 1 ሚሊዮን ህዝብ ሞተ ይባላል። ማን ቆጥሮት ነው ያለው? ዶክተር ደብረጽዮን ለዚህ አመራሩን ለመምታት ብለው እኮ ነው የሚያነሱት። ይሄንን እኮ ነው የሚሉት ዶክተር ደብረጽዮን ይሄን እኮ ብለዋል። እና ሲያነሱት መጠኑን ለማሳነስ ነው የሚፈልጉት እነሱ። በቃ የትግራይ ህዝብ ተጨፈጨፈ የሚባል ነገር እንዲነሳ አይፈልጉም። አሁን ግን ማንሳት ፈለጉ። አሁን ትንሽ መኮርኮር ፈለጉ። ለዚሁም ከጠቅላይ ሚኒስትሩ ጋር አያይዘውት ሊያነሱት ፈለጉ። ለምን? ይሄ ዳርዳርታ ሌላ ሳይሆን እነ ዶክተር ደብረጽዮን ከፕሪቶሪያ ስምምነት ለመውጣት እያቀረቡት ያለ ዳርዳርታ
ከፕሪቶሪያ ስምምነት ለመውጣት የፕሪቶሪያን ስምምነት ባለቤት አይደላችሁም ተብለናል። ስለዚህ እኛ በፕሪቶሪያ ስምምነት ታስረን የምንቆይበት ምክንያት ምንድን ነው? የፌዴራል መንግስቱ ባለቤት እንዳልሆንን ገልጿል። የፕሪቶሪያ ስምምነትን በሚመለከት ባለቤትነቱን ለግለሰቦች ሰጥቷል። ስለዚህ እኛ በፕሪቶሪያ ስምምነት የምንታሰርበት ምክንያት የለም ለማለት። ከፕሪቶሪያ ስምምነት ደግሞ መውጣት ራሳቸው እንዳሉት ተገኝቶ የነበረውን መጠነኛ የሆነ ለውጥ እሱን የሚቀይርና ወደ ነበረው አይነት ሁኔታ የሚመልስ ነው። ሰው የሚመልስ ደግሞ ከሆነ ወደ ጦርነት ማለት ነው። ስለዚህ ህዝቡንም ማዘጋጀት ያስፈልጋል። ለዛም ሲባል የደረሰበትን በደል ምናምን እንደዚህ ማነሳሳት ተፈልጓል። የፕሪቶሪያ ስምምነት ለመውጣት ነው። የፕሪቶሪያ ስምምነት መውጣት ማለት ለፌዴራል መንግስት የሰጡትን እውቅና ማንሳት ማለት ነው። ከፕሪቶሪያ ስምምነት መውጣት ማለት የተፈጠረውን ጊዜያዊ መንግስት አላቀውም ማለት ነው። ከፕሪቶሪያ ስምምነት መውጣት ማለት ውድቅ ያደረጉትን የምርጫ ውጤት እንደገና ማንሳት ማለት ነው። ከፕሪቶሪያ ስምምነት መውጣት ማለት ዶክተር ደብረጽዮን ፕሬዝዳንት የነበረበትን ወይም የዶክተር ደብረጽዮን አስተዳደር መልሶ ስልጣን ላይ ማስቀመጥ ማለት ነው። ለዛ ነው ይሄ ዳርዳርታ፣ ለዛ ነው ባለቤት አይደላችሁም ተባልን የሚለው ጩኸት፣ ይሄ ዘፈን ዳርዳርታው ለዛ ነው ከፕሪቶሪያ ስምምነት ራስን ለማስወጣት ነው። ያሉትም ነገር አለ። ደጋግመን የፕሪቶሪያ ስምምነት እንዲገመገም ብንጠይቅም እስካሁን ድረስ ግን የዓለም አቀፉ ማህበረሰብ ያንን ሊያደርግ አልቻለም የሚል ነገር አንስተዋል። ይሄ ለመውጣት ሰበብ ነው። ለመውጣት ሰበብ ነው። ጄኔራል ታደሰ ወረደም የታገተው በዚሁ ምክንያት። ከዚህ በኋላ ጄኔራል ታደሰ ወረደ አይመለከቱም፣ አያስፈልግም። ከፕሪቶሪያ ስምምነት ለመውጣት የጠቅላይ ሚኒስቴሩን ንግግር ምክንያት አድርገው ለመውጣት እያኮበኮቡ ካኮበኮቡ በኋላ ጊዜ መንግስቱ የለም። ሰው በእርግጠኝነት ቀጣይ ሳምንት ወይም ደግሞ ህዳር ወር ውስጥ ይሄን ያደርጉታል። በምርጫ ተመረጠ የተባለው ግን በፕሪቶሪያ ስምምነት ውድቅ የተደረገው መንግስት ይመሰረታል። ከዛ በኋላ የሚቀረው ጉዳይ የግዛት ጉዳይ ነው። ሉዓላዊ ግዛታችን የሚባለው ነው። ስለዚህ ምዕራብ ትግራይን ለመመለስ በሚል የጦርነት አዋጅ ይታወጃል ማለት ነው። እነዚህ ሁለት መግለጫዎች በቅርብ ጊዜ ውስጥ ለሚያደርጉት ጦርነት መደላደል ነው። አስፈላጊውን ነገር ሁሉ ጨርሰናል ያለው ጄኔራል ምግበይ ለዚህ ነው። ጄኔራል ምግበይ ምን አለ? ጨርሰናል አለ። ጨርሰዋል። የቀራቸው አንድ ነገር ነው። እሱም ከስምምነቱ ማፈንገጥ። ከስምምነቱ ማፈንገጥ ይሄ ቀጣይ ሳምንት አሊያም ደግሞ ቀጣይ 15 ቀን እውንም ቢሆን ጉዳይ ይመስላል። በመሃል ይሄን ሊያስቀር የሚችል ነገር ካልተፈጠረ በስተቀር። ስለዚህ የህወሓት መግለጫ ወደ ጦርነት ለመግባት ሰበብ መደላደል ለመፍጠር የተሰጠ መግለጫ ነው። እያሉ ያሉት ሂዱ ጦርነት ታወጀብን ነው እያሉ ያሉት። ግን እንደዛ አይደለም የተባለው። ጦርነት አይጠቅመንም ነው የተባለው። በተለይ ትግራይ ላይ ምንም ፐርፐዝ የለውም፣ ምንም ዓላማ የለውም። ምን ዓላማ አለው? ከሻዕቢያ ጋር ቢሆን የሆነ ዓላማ አለው። ውስጣዊ ጉዳዮች ውስጥ ጣልቃ ገብቶ ለሚያደርገውን ነገር ለማስቀረት
ከዛም ውጭ ደግሞ ከባህር በር ጋር የተያያዘ ጉዳይ ስላለ ትግራይ ላይ ምንም ዓላማ የለውም። እውነት ነው። ይህን እያደረጉ ያሉበት በዛ ምክንያት ነው። ሁለት ነገሮች ላይ ብቻ አስተያየት ውስጥ አንደኛ ህጋዊ እውቅናችን ቴክኒካል ወደ ሆነ ጉዳይ ወርዷል የሚለው ነው። መውረድም አለበት። ህጋዊ እውቅና በራሱ አስተዳደራዊ ጉዳይ ቴክኒካል ጉዳይ ነው። የፖለቲካ ጉዳይ የነበረው ቲፒኤልኤፍ ሽብርተኛ መባሉ ነው። እሱ ደግሞ ያንን ያለው አካል ራሱ ያንን ውሳኔውን አንስቷል። የፖለቲካ ውሳኔ የፖለቲካ ውሳኔው ሽብርተኛ መባሉ ነው። እሱም ተነስቷል። ግን እንደ አንድ ፓርቲ ህጋዊ እውቅናውን ግን በሚመለከት እሱ የፖለቲካ ውሳኔ አይደለም። ቴክኒካል አስተዳደራዊ ጉዳይ ነው። ያንን የሚሰጥ ተቋም አለ። ያ ተቋም የሚሰጠው አስፈላጊ መስፈርቶች ሲሟሉለት ህጋዊ ሆኖ ለምን ቴክኒካል ሆነ ለምን አስተዳደራዊ ሆነ ማለት አይቻልም። አንድ ሁለተኛው ቲፒኤልኤፍ የፕሪቶሪያ ስምምነት ተጣሰ እያለ የፕሪቶሪያ ስምምነት አክባሪ ሆኖ መቅረብ አይችልም። በፍጹም አይችልም። ቲፒኤልኤፍ ወንጀለኛ ነው። ከህገ መንግስቱ ካስቀመጠው ውጪ ከሌላ ሀገር ጋር ኢቭን ከሌሎች ታጣቂዎች ጋር የጦርነት ስምምነት ወይም የጦርነት ግንኙነት እየፈጠረ ያለ አካል ለዚህ ጄኔራል ምግበይ መሰከር ናቸው። ለኤርትራ መንግስት ብለው ነው ጥሪ ያስተላለፉት። ፎኒክስ አሁን ነው መሰለኝ የመጣው። እሱን ነው ቅድም ስል የነበረው። ጠቅላይ ሚኒስትሩ ስለ ባለቤትነት አላነሱም፣ ግን በወቅቱ የነበሩት ተደራዳሪዎች እነ እከሌ ናቸው ነው ያሉት። ያ ደግሞ ምንም ስህተት የለውም፣ እውነት ነው፣ ምንም ችግር የለውም። ንግግሩንም መስማት ትችላላችሁ። ይሄ ነው ንግግሩ። ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል ራሱ ቃሉ። ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ይሄ ነው። ተደራዳሪዎቹ እዚህ ናቸው ነው ባይዘው እኮ ራሱ አሁን ባለቤቱ ቲፒኤልኤፍ ነው እኮ ሲባል እኮ ጄኔራል ጻድቃን ለምን እዛም እንደገቡም እኮ ግራ ያጋባል እኮ። የቲፒኤልኤፍ ሰው ብቻም አይደለም እኮ የተገኘው፣ ቲፒኤልኤፍም ያልሆነ ሰው ሁሉ ነበረበት። ቲፒኤልኤፍም እኮ እንደ ትግራይን በመወከል አይነት ነገር እኮ ነው እንጂ እንዴት አንድ ፓርቲ ራሱ የትግራይን ፍላጎትና ጥቅም መሰረት አለ ለዚሁም የተሸነፈ ለዚሁም ምርጫውን ውድቅ ያደረገ በትግራይ ህዝብ ፍላጎትና ጥቅም ላይ እንዴት አንድ ቡድን ራሱስ ሊደራደር ይችላል? ብዙ ነገር እኮ ማንሳት እኮ ይቻላል እኮ የቲፒኤልኤፍ ጥፋት አድርጎ ማለት ነው። ግን በአጠቃላይ እንዳልኳችሁ ቲፒኤልኤፍ ስለ ፕሪቶሪያ ስምምነትም መቆርቆርም አይችልም፣ ራሱንም አክባሪ አድርጎ ማቅረብ አይችልም። ምክንያቱም ወንጀለኛ ነው። ከስምምነቱም አንጻር ትልቁን የስምምነቱን ጉዳይ ጥሷል። ከውጭም ከውስጥም ካሉ ከውጭም ከሀገር ጠላት ከውስጥም ደግሞ መንግስትን ከሚቃወሙ ታጣቂዎች ጋር ለጦርነት ግንኙነት እየፈጠረ ነው። ይኸው ጄኔራል ምግበይ ጥሪ እያስተላለፈ በግልጽ
በጋራ የወሰኑት ውሳኔ ነው። እንዲህ አይነት ስብስብ የፕሪቶሪያን ስምምነት ዋነኛ ጉዳይ ጥሶ ለጦርነት እየተዘጋጀ በኮንትሮባንድ ትጥቅ እያስገባ ሰራዊት እየመለመለ እያሰለጠነ ኢቭን በዲዲአር የወጡትን ራሱ እንኳን መልሶ እያስገባ ፕሪቶሪያ አልተተገበረም ምናምን ይላል። አሁን የዓለም አቀፉ ማህበረሰብ ጅል አድርጎ ነው የሚያዩት ቲፒኤልኤፍ። በጣም ነው የሚገርም። የዓለም አቀፉ ማህበረሰብ ጠንቅቆ ነው የሚያውቀው ቲፒኤልኤፍ ምን እያደረገ እንደሆነ ግን እነሱንም ጨፍኜ ላሞኛችሁ ነው የሚላቸው። የፕሪቶሪያ ስምምነትን በአደባባይ እየጣሰ እንዴ የዓለም አቀፉ ማህበረሰብ የአሜሪካ ኤምባሲ ምናምን አይደለም እንዴ አምባሳደር አይደለም እንዴ ሄዶ ከሻቢያ ጋር የምታደርጉትን ግንኙነት አቁሙ ያላቸው? በዚህ ደረጃ እኮ ነው የሚያውቁት። ግን በዓለም አቀፉ ማህበረሰብ ዘንድ ግን የፕሪቶሪያ ስምምነት ጠባቂ እና አስጠባቂ ሆኖ ደግሞ ሲቀርብ ይገርማል። የዓለም አቀፉን ማህበረሰብ የራሱን ደጋፊዎች በሚያይበት አይነት መልኩ ነው የሚያያቸው። ሁሌም የሚጽፋቸውን ደብዳቤዎች ካያችሁ በቃ የራሱን ደጋፊዎች በሚያይበት አይነት መንገድ ነው የሚያያቸው። ኤኒዌይስ ይህንን ይመስላል ለጦርነት የሚደረግ ሰበብ ነው መግለጫው። ይሄ ደግሞ ምናልባት ቀጣይ ሳምንት ቀጣይ 15 ቀን አንዳች የሆነ ነገር መሀል ባል ካልገባህ በስተቀር ሊሆን የሚችል ጉዳይ ነው። ጄኔራል ምግቤ እንዳለው ያበቃ ጉዳይ ነው። በመሐላ ነው ያለው ጄኔራል ምግቤ ምሎ በአክሱም ጽዮን ቤተክርስቲያን ስም ምሎ የተናገረው ነው። ይሄ አይቀለበስም ብሎ ማለት ነው። ይህን ይመስላል ወዳጆች።